ባርኮትና ዴቭ ባዲ ፍቅር ተሳመጡ ማለት ነው። ዴቭ እኔ ወድሻለሁ እኔ አፈቅርሻለሁ ይላል። ባርኮት ደግሞ እኔ ነኝ መወዳት ምናምን ብሎ ጥያቄ አቅርቦላት ነበረ። ያው ከዚህ ሁሉ በኋላ አቅርቦላት ነበረ። አሁን ግን የአዴን ፍቅሩን ሲያቀርብላት አዴን ሳትቀበለው ሲቀር የድሮ ፍቅረኛው መታ እንግዲህ እኔ ምንም እንትን አላልኩም አላገባሁም እስከዛሬ ድረስ ስፈልግህ አጥቼህ ነው ስልኬ ጠፍቶብኝ ነው አለችው ማለት ነው ስትለው እሱም ደግሞ እንዴት እስከዛሬ ድረስ ደብቀሽኛል ብሎ አላት። ከዛ እንደዛ ሲላት ደግሞ እሷ ደግሞ ስልኬን ስለተወሰደብኝ ስልኬን ስለጠፋብኝ ያንተን ቁጥር ማግኘት አልቻልኩም ለዛ ነው የተጠፋፋ ነው አለችው ማለት ነው። ባርኮት ደግሞ ያዴን ይወዳታል ግን ያው አዲስ ልጅ መታ ወይም ደግሞ የበፊት ፍቅረኛው መታ እንትን ስላለችው አሁን አዴን ትቶ ወደ አዲሱ ፍቅረኛዋን የሄደ ነው ማለት ነው። ባርኮትም ደግሞ በጣም አዴን እንደሚወዳት እንደሚያፈቅራት ምናምን ደጋግሞ ነግሯት ነበረ ግን እሷ ልትቀበለው ፍቃደኛ አይደለችም። አዲሱ ፍቅረኛዋ ደግሞ ፍቃደኛ ሳትሆን ስትቀር ነው እሷ ስትሄድ ያቺ መታ አሳቡን ያስቀየረችው የነበረው። አሁን ላይ ግን ሙሉ በሙሉ ሁሉም ነገር ከነገረችው በኋላ እሱም ተቀይሮ አዴን ትቶ ወደ አዲሱ ፍቅረኛዋን ሄደ ማለት ነው። ለምለም መታ አዴ ምን አስበሻል ምን ያሰብሽ ነው ስትላት ወይ እንደዚህ እኮ ፍቅሬ አፍቅሬሻለሁ ብሎ ጥያቄ አቅርቦልኛል ብላ ስትጠይቃት ለምለም ደግሞ ታዲያ ምን አልሽው አለቻት ማለት ነው። አይ እኔማ ምን እለዋለሁ አይሆንም እኔ ከወንድምነት የላቀ ምንም እንትን ምልህ ነገር የለም አልኩት አለች ማለት ነው። ከዛ በኋላ ደግሞ ለምለም ደግሞ ተይ ከዴቭ ከመሆንሽ ከምትሆኚ ከዛኛው ብትሆኚ ይሻላል ከባርኮት ጋር ብትሆኚ ይሻላል አለቻት ማለት ነው ስትላት እሷም ደግሞ አይደል አው ይሻላል እንደዛ ላድርግ በቃ እንትኑን ልቀበለው ፍቅሩን ልቀበለው ውስጤ ባይወደውም ግን እኔ እንደ ወንድም እንደ እህት ነው ማየው አለች ማለት ነው ስትላት አይ አዴ አይንሽን ግለጪ እንደዛ አይደለም አለቻት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የቻናሌ ተከታዮች የሐምዲ ቤተሰብ እንደምን አላችሁ? እኔ ጋለሁ አልহামዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም ሁሉም ኸይር ነው ወይ? የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁና ሸርሸር እንድታደርጉልኝ በአክብሮት እጠይቃለሁ ማለት ነው። የሌሎቹም ሸርሸር አድርጉላቸውና ሰብስክራይብ ያላደረጉኝ ሰብስክራይብ እንዲያደርጉኝ አድርጉ ማለት ነው። ነባሮቹ ሁሌ እንደምታበረታቱኝ ሁሌ አይዞሽ በርቺ ብላችሁ በኮሜንት እንደምታበረታቱኝ ያየሁኝ ነው። ከልብ አመሰግናለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ሰራተኛዋ አዴ ክፍል 39 ይዤላችሁ መጥቻለሁ። አዴ ያለቀሰች ነበረ። ከዛ ዴቭ መቶ ለምንድን ነው የምታለቅሽው አዴ ተይ እኔ ደግሞ እወድሻለሁ አፈቅርሻለሁ ብሎ አላት ማለት ነው። እኔ እኮ ይቅርታ አንተ እንደምትወደኝ አውቃለሁ አንተ እንደምታፈቅረኝ አውቃለሁ ግን ባርኮቴ እንደዛ ብሎ ሲጠይቀኝ ከዚህ በፊት የሌለበት ነገር አንድን ደግሞ ጥሩ ወንድሜ ነበረ ግን በእንደዚህ አይነት ነገር ሲጠይቀኝ የባርኮቴ እሺ ብየዋለሁ ዴቭ ይቅርታ
እኔ ምን ላድርግ? ያኔ የጥሩ ስለሆነ ከዚህ በፊት ብዙ ነገር ያደርግልኝ ነበረ። ግን ይሄን አይቼ ነው እኔም እሺ ብዬ የተቀበልኩት። ስለዚህ ይቅርታ አድርግልኝ። ባርኮቴ እንደማልወደው አውቃለሁ። አንተ ነው የምወደው። ግን ያው ከኔ ስለሚቀርብ ወይም ደግሞ ከጎኔ እስከሆነ ድረስ ብዬ ነበረ ጥያቄ ልቀበለው የቻልኩት የነበረው። ሆነም እሱ ትቶኝ ሄደዋል። ስለዚህ አንተ አታስብ፣ ሁሌ ከጎንህ ነኝ፣ ሁሌ ካንተ ጋር ነኝ አለችው ማለት ነው። አዴ እኔ እኮ እወድሻለሁ ዴፍ ማለት ነው። አዴ እኔ እኮ እወድሻለሁ፣ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። ስለዚህ አታርቂኝ ብሎ ተናገራት ማለት ነው። እንደዚህ ሲናገራት እሷም ደግሞ እነ ፍቅርና የዴፍ እህት መታለች ማለት ነው። መቶ አንቺ ምን አባሽ እዚህ ጋር ትሰራያለሽ? ምን አባሽ እዚህ ጋር ታደርጊያለሽ? ብሎ እንትን ሲሏት አዴ ደግሞ ተናዳ ካሁን ወዲህ ምንም ብትሉኝ ምንም እንደ በፊት በዝምታ ማልፍ እንዳይመስላችሁ፣ ዞሮ ዞሮ ካሁን ወዲህ እኔም ፍሩኝ አለች እና የሁለቱም ጭንቅላታቸው የዛችኛውን በጥፊ ያለቻት የፍቅርን ደግሞ ጭንቅላቷን ይዛ ወደ መሬት ጎተተቻትና ወደ ማድቤት ገባችና ከዛ ትንሽ እንደቆየች ዴቭ መጣ ተከትሏት ማለት ነው። ዴቭ መጣና ሰላም ሊላት እንትን ሲል ደነገጠች። ከዛ ዴቭ ደግሞ ምነው አዴ ለምንድን ነው እንደዚህ የምትሆኙ? እኔ እኮ ወድሻለሁ አፈቅርሻለሁ ነው ያልኩት፣ ሌላ ነገር ያልኩት ነገር የለም። ስለዚህ እኔ ወድጄሻለሁ፣ ካንቺ እንዳንቺ የትኛውም ሴት ልወድ አልቻልኩም። ስለዚህ እወድሻለሁ ነው ያልኩሽ፣ ለምንድን ነው እንደዚህ የምትሆኙ ብሎ ሲጠይቃት ፍቅር መጣች። ፍቅር ስመጣና አዴ እስካሁን ድረስ እዚህ ማድቤት ነው እንዴ የተገተርሽው? ምን እየሰራሽ ነው? ምንድነው ምሰሪው አለቻት። ስትላት ደግሞ ዴፍ ፍቅር ውጭልኝ ብዬሻለሁ ውጭልኝ አላት። ከዛ ስም አለችው ማለት ነው። ዝም ስትለው እንዳልሰማ ሰው ዝም ስትለው ውጭልኝ ብዬሻለሁ ውጭልኝ ብሎ ጮኸባት ማለት ነው። ሲጮህባት እሷም ወታ እልም ብላ ወጣች ከዛ ማድቤት ማለት ነው። ከዛ አዴ ዴፍ ደግሞ አዴ ፍቅሬን ትቀበኛለሽ ወይስ አትቀበኝም? ትወጅኛለሽ ወይስ አትወጅኝም? ቶሎ አሁን ንገሪ አላት ማለት ነው። ሲላት እሷም ዴቭ እንደዛ አይደለም እኮ እንደዚህ አትበለኝ ምናምን ስትለው መልሶ እንደዛው መጮህ ጀመረ ማለት ነው። አሁንም እጠይቅሻለሁ ደግሜ ደጋግሜ ትወጂኛለሽ አትወጂኝም ብሎ ሲጠይቃት እሷም ደግሞ ዴቭ ምናምን ማለት ጀመረች ማለት ነው። በቃ አትፈልጊኝም ማለት ነው። ስለዚህ ይሄዳለሁ ብሎ ሄዶ ክፍሉን ልብሱን አስተካክሎ የፈረደበት ሻንጣ ተሸክሞ መጣ ማለት ነው። ተሸክሞ ሲመጣ ዴቭ ወዴት ነው የምትሄደው ብሎ እነ ፍቅር እህቱም ወዴት ነው የምትሄደው? የዚች የተራ ሴት ብለህ እኔን ትተኸኝ ትሄዳለህ ብላ ስትለው ካሁን ወዲህ የተራ ሴት ብለሽ ስትጠሪያት እንዳልሰማ፣ ሁለተኛ አንድ ነገር ስታደርጓት ባይ ችግራችሁ ከኔ ጋ ነው አላት ማለት ነው የእህቱ። ከዛ የአባትና የእናታችንን እናስፈቅድና እዛ ያሉበት ቦታ ድረስ እንሄዳለን። አሁን አንተ የት ነው ትተኸኝ የምትሄደው ብላ ስትለው አክስታችን ጋር እኮ ቤቱ ትንሽ ነው፣ ከዚህም ቤት የባሰ ጠባብ ቤት ነው። ስለዚህ እዛ ብንሄድ እኮ እዛ መቀመጥ አንችልም ብላ ስትለው ጠበበሽም አልጠበበሽም የራስሽ ጉዳይ፣ ለመሄድ ከፈለግሽ ነይ ከኔ ጋር ብሎ ሲላት ዴቭ እዛ ቤትማ አልሄድም፣ አባቴና እናቴ ጋር ደውልና እንትን በለኝ አናግራቸው አብረን እንሂድ ብላ አለች ስትል ጊዜ እሱ ደግሞ የራስሽ ጉዳይ ብሎ ሻንጣውን ይዞ ወጣ ማለት ነው። ባርኮቴ ደግሞ ከአዲሱ ፍቅረኛው ጋር ሄደ።
ፍቅር ደግሞ የሊዱ ልትጫወትም ልጨፍርም ልዘልም ከለከለቻት። ያኔ ሀሳብ ታመጣላታለች። እንዲያደርጊ ወንድምሽ ሰራተኛ ሊያገባ አልፈልግም፣ እኔ መወደው ማፈቅረው እኔ ነው ብላ ስትል እሷ ደግሞ አንቺም ሆነ አደይም ሊያፈቅራችሁም ሊወዳችሁም አልፈልግም፣ ከናንተ ውጪ ሊያገባ ነው የምፈልገው እንጂ ከናንተ ጋር ማናችሁም ሊያገባ አልፈልግም ብላ ትላታለች ማለት ነው። እና ስትላት ደግሞ ፍቅር ምን አይነት ቂዥቢ የሆነች ልጅ ናት? የምትባል ነገር አሰማም። ሀሳብ ስጭኝ ወይም ሀሳብ ልስጥሽና ከአዴ ጋር የአዴ ጥያቄ እንዳትቀበለው እናድርግ። አዴ ደግሞ ከዚህ ቤት እናስወጣት፣ ዴቭ እዚሁ እናስቀምጠዋለን። ዴቭን እኔ በጣም አወደዋለሁ ብላ ስትል ፍቅር አፍቅረሽ ሞተሻል፣ አሁን እሱ አይወድሽም፣ አንቺ ብትወጂውም ብታፈቅሪው ምንም ዋጋ የለውም ትላታለች ማለት ነው። ከዛ ለምለም ደግሞ ኤላን የአባቱ ሲያወራ ምንም ነገር የለኝም፣ ምንም ነገር አልጀመርኩም፣ 1 ወር ብቻ ጠብቀኝ፣ በቅርቡ እመጣለሁ ሲል ሰማች ማለት ነው። ከዛ ለምለም ደግሞ የሰማችው ማመን አቅቷት ማልቀስ ጀመረች ማለት ነው። ማልቀስ ስትጀምር አልቅሳ መጨረሻ ደግሞ ኤላ መጣ። ለምለም ምን ሆነሽ ነው? ለምንድነው የምታለቅሽው? ብሎ ሲጠይቃት ዴቭ እስከ ዛሬ ድረስ እኔ ስለምወድህና ስለማፈቅርህ ተጭኝሃለሁ መሰለኝ። ስለዚህ አሁን ወደ ቤተሰብህ ጋር መሄድ አለብህ። ቤተሰብህ የሚልህ ነገር እንትን ማለት አለብህ አለችው ማለት ነው። ኤላም ደግሞ እንዴት እንደዚህ ትይኛለሽ? እኔ እኮ በጣም እወድሻለሁ፣ በጣም አፈቅርሻለሁ። እስከ ዛሬ ድረስ የተቀመጥኩት ያንቺ ብዬ ነው። ስለዚህ አንድ መብት እንፈጥራለን እንጂ ዝም ብዬማ እንደዚህ ጥዬሽ አልሄድም። ደግሞም አባቴ ለማሳመን እሞክራለሁ እንጂ ያው ከሱ ውጪ አልወጣም፣ ግን ለማሳመን እሞክራለሁ አላት ማለት ነው። ሲላት አይ ኤላዬ እንደዛ ማድረግ አትችልም፣ ከአባትህ እንትን አትወጣም። ስለዚህ እንደምንም አድርገህ አባትህ የሚልህ ነገር ስማውና ሄደህ የሚልህን ነገር አድርግ ትለዋለች። ኤላ ደግሞ አይ ለምለም እንደዚህ አትበይኝ፣ እኔም ማደርገው ነገር ሳጣ ነው። አንቺም ትቼሽ ላለመሄድ አባዬም ደግሞ ከአባቴም ውሳኔ ወይም ደግሞ አባዬም ከሚያደርግልኝ ነገር ትቼ ላለመውጣት ነው የታገልኩ ያለሁት አላት ማለት ነው። ሲላት እኮ አሁን ምን ማድረግ አለብን ምናምን ብላ አይ ማሰብ አለብን እንጂ ማድረግ ምንችል ነገር ደግሞ ማድረግ አለብን እንጂ አንቺም አትናጀጂ፣ አንቺም እንትን አትበይ ይላታል ማለት ነው። ከዛ ለምለም ደግሞ እስኪ አዴጋ ልሂድ፣ አዴጋ ሄጄ ልያት ብላ ትላለች። ከዛ ስትለው ለምን ትይጃለሽ ብሎ ሲላት አይ ለምለም አዴ እኮ ከባርኮቴ ጋር እንደዚህ ነው ብላ ከነገረችኝ በኋላ ምን ላይ እንደደረሰች አላቅም። ስለዚህ ሄጄ ላናግራት፣ ሄጄም ደግሞ ልጠይቃት፣ ስደውልላት ስልኳን አይሰራም፣ ስልኳን ዘግተዋለች ብላ ወደ አዴጋ ልትመጣ ስትል ቆይ እኔም አብሬሽ እሄዳለሁ አብሬሽ እሸኝሻለሁ ብሎ እሱም ተነስቶ ከሷ ጋር አብረው መጡ ማለት ነው። ከዛ ዴቭን ደግሞ ኤላን ሳሎን ላይ እኔ እኮ ግራ ግብት ገብቶኛል እና አዲ በጣም ወዳታለሁ፣ በጣም አፈቅራታለሁ ምናምን ሲለው አዎ እረዳሃለሁ፣ እንደምታፈቅራት ከዚህ በፊት ነግረኸኛል፣ ግን እንደምንም አድርገህ ጠበቅ አድርገህ ያዝ ምናምን አለውና እንትን አለበት ማለት ነው። ከዛ ለምለም ደግሞ ማድ ቤት ገብታ አይዴ ምን አደረግሽ? ያ ነገርስ እንዴት አደረግሽ? ምናምን ስትላት አይ ባርኮቴ እኮ መጀመሪያ እንደዛ አለኝ፣ ከዛ በኋላ ደግሞ አሁን ግን አዲሱ ፍቅረኛ ይመጣች ሁሉም ነገር ነግራኛለች ብሎ
ፍቅሬን ትቀበለኛለች አትቀበለኝም በማለት ነበረ እንትን ያለኝ እንጂ እውነቱን አይደለም አለቻት ማለት ነው። ስትላት እንዴ እንደዚህ አለ መልሶ ምን ነክቶት ነው መጀመሪያ ባይጠይቅ አይሻልም ነበር እንዴ አለቻት ማለት ነው። በቃ እሱ እኮ ከዛም በፊት እኔ ልቤን ለመስጠት ታግ እንትን ብያለሁ እንጂ ሞክሬያለሁ እንጂ እሱ ግን ከልቡ አልነበረም። በርግጥ ከልቡ የሚወደኝ የሚመስለኝ ዴቭ ነው ምናምን ትላታለች። እሺ በቃ ከዴቭ ጋር ሆኚ የዴቭ እሺ ብለሽ ሀሳቡን ተቀበይ ብላ ትላታለች። ከዛ በኋላ ደግሞ እሷ እሺ በቃ እንደዛ አደርጋለሁ አታስቢ አትጨናነቂ አለቻት ማለት ነው። አትጨናነቂ እሺ በቃ ችግር የለም አለቻት ማለት ነው። ግን ራስሽን ጠብቂ ከፍቅርና ከዚች ልጅ ራስሽን ጠብቂ አለቻት። ቪዲዮ ይሄ ይመስል ነበረ። እስከ መጨረሻ ድረስ ይዩ። ላይክ ሸር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ዓለምን ባታይ ፈጽሞ እንዳሳኝ